ጠቅላይ ሚኒስትር ዶክተር አብይ አህመድ ከሩሲያ ፕሬዝዳንት ቭላድሚር ፑቲን ጋር ተወያዩ። ጠቅላይ ሚኒስትሩ በማህበራዊ የትስስር ገጻቸው ባስተላለፉት መልእክት ከፕሬዝዳንት ቭላድሚር ፑቲን ጋር በሁለትዮሽ ግንኙነትና በሌሎች የጋራ ጉዳዮች ላይ ውጤታማ የስልክ ውይይት አድርገናል ብለዋል። የሩሲያ ፕሬዝዳንት ቭላድሚር ፑቲን በደቡብ ኢትዮጵያ ክልል ጋሞ ዞን በተከሰተው የመሬት መንሸራተት አደጋ ሕይወታቸውን ላጡ ዜጎች የተሰማቸውን ሐዘን ገለጹ። ፕሬዝዳንት ፑቲን የሐዘን መግለጫ መልእክታቸውን ለፕሬዝዳንት ታዬ አጽቀሥላሴና ጠቅላይ ሚኒስትር ዶክተር አብይ አህመድ አስተላልፈዋል። በመልእክታቸው በአደጋው ሕይወታቸውን ላጡ ዜጎች ቤተሰቦችና ወዳጅ ዘመዶች መጽናናትን ተመኝተው ጉዳት የደረሰባቸው ሰዎች በፍጥነት እንዲያገግሙ መልካም ምኞታቸውን ገልጸዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችና አመራሮች ጋር ተወያዩ። ከንቲባዋ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የሃይማኖት ተቋማት በመደመር መንግስት እይታ በሚል መሪ ሀሳብ ከቤተክርስቲያኗ አባቶችና አመራሮች ጋር ፍሬያማ ውይይት አካሂደናል ብለዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዛሬዋን ኢትዮጵያ በመገንባት ረገድ ከሌሎች የሃይማኖት ተቋማት ጋር በመሆን ወሳኝ ሚና ማበረከቷንም አውስተዋል። ውይይቱ ያጋጠሙ ክፍተቶችን በትብብር ለማረም የሚያስችል ምቹ መደላድል የፈጠረ ውጤታማ መድረክ እንደነበርም ገልጸዋል።